በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ ያንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ لموت للسوا بالله منقد شنفتها لشام ودم بقيت وسطي اللون سمعين بقهاد أحدون أحد أحدون أحد أحدون أحد أحدون ቤተሰብ የዛሬው ደግሞ ጫን ያለ ነው። የሰው ልጅ እንግዲህ ያነሳና እንዴ ነው ይጠራና እንዴ ነው ማለት ነው። እንግዲህ አንድ እህታችን ሀይሚዬ ቤት ምን አይነት ኮሜንት ብታስቀምጥ ጥሩ ነው? ሀይሚዬ ትገደል የምትሉ ምናምን ብላ የሆነ ቴክስት አስቀምጣለች። ሀይሚዬ ትገደል ብላ ለኮመተችው ኮሜንት ደግሞ 600 ሰው ተስማምቷል ማለት ነው። ወይ በጣም ከባድ ነው። እኛ ሰዎች እንባል ይሄን ያክል ደረጃ በእንደዚህ አይነት ጥቅ የምር በጣም ከባድ ነው። ሀይሚ ይሄን ያክል ደረጃ ትገደል ተብሎ የተፈረደባት ምን አደረገች? ምን ብታደርግ ትገደል ተብሎ የተፈረደባት? ይሄን ሁሉ 600 ሰው የተስማማበት ነገር ምን አይነት ነገር ቢሆን ነው? እንግዲህ በእኛ በሰዎች ቢሆን እስካሁን እንነፍጫለን እንነሳለን ማለት ነው። እንግዲህ ታውቃላችሁ ሰው ልጅ ትጠላና አንዴ ነው ያነሳና አንዴ ነው። እኛ ሰዎች እንባል አቃባጮች ነን ማለት ነው። ከምንም በላይ ምን ብታረግ ያው ሁላችንም ትናንትና እንግዲህ ዲያኒ በሰጣት ስጦታ በተቀበለችው ስጦታ ሁላችንም ተቀይመናል። ሁላችንም ልባችን ነክቶናል ማለት ነው። የጨረቃ የፋሚሊዎች ትናንትና ሀይሚዬን በጣም ነው ያስቀየመችው፣ በጣም ነው ልባቸውን የሰበረችው ማለት ነው። ግን ቢሆንም በእንደዚህ አይነት ደረጃ ትግደል ማለት ይሄን ያክል ደረጃ ምን አይነት ነገር ቢያስከር ነው? ሀይሚዬ ትግደል ተብሎ በተጻፈው ኮሜንት 600 ሰው ትገደል ብሎ ተስማምቷል ማለት ነው። ወይኔ ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። ሰላማችሁ ዝት ትረፍረፍ ይበልልኝ በያላችሁበት። አላህ ይጠብቃችሁ፣ ሀገራችንን ሰላም አላህ ያድርግልን ማለት ነው እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቶች ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁኝ። ሀይባይቦችዬ ሁላችሁንም ሰላም ብያለሁኝ እላለሁኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም ልብ የሚነካ በጣም የሰው አሚሮ የሚነካ ነገር ማለት ነው። እንግዲህ ትናንትና ሀይሚዬ በሰሩት ቪዲዮ ዲያኒ ለሀይሚዬ ስጦታ ባበረከተላት ሀይሚዬ በመቀበሏ ሀይሚዬ እንዴት እንደዚህ አይነት ነገር ታረጋለች በማለቷ ሁላችንም አስከፍቶናል። ሁላችንም ልባችን ነክቶናል። ሀይሚዬ በእንደዚህ አይነት ደረጃ አልነበርም የምናውቃት ማለት ነው። ግን በእንደዚህ አይነት ደረጃ ሆና ትናቅ በጣም ሁላችንም ያስቀየመችን። ብሩኬ ታይሆን ብሩኬ ደግሞ ጠፍቷል። እንትን እንዳናናቅም ግን በእንደዚህ አይነት ነገር መሆኑ እንግዲህ ከባድ ነው። ግን እሳ አንድ ቤታችን ብላ ኮምታለች። ቤታዋ ማለት ነው ሀይሚዬ ቤት ሀይሚዬ ትገደል የምትሉ እስቲ ብላ እንግዲህ እንትን ብላለች ማለት ነው። ሀይሚዬ ትገደል ብሎ እየተስማማው 600 ሰው ማለት ነው። እንግዲህ ይሄን ያክል ትገደል ተብሎ የተፈረደባት ነገር ምን ብታረግ ነው? ምን ብታረግ ነው? ዛሬ ይሄ ነገር ስለተፈጠረ ዛሬ ይሄ ነገር ሀይሚዬና ብሩኬ በእንደዚህ አይነት ቦታ ስለሆኑ ብሩኬ በእንደዚህ አይነት ነገር ስለሆነ ትገደል ማለት የሰው ልጅ ትገደል ተብሎ ገዳይ የሆነ ይገደል ይባላል እንጂ በእንደዚህ አይነት ነገር ለሰው ልጅ ክፎት ነገር ማሰብ በጣም ከባድ ነው፣ ከምንም በላይ ማለት ነው። ትገደል የምትባል ቦታ የሚያደርስ ነገር ምንድን ነው? የዲያኔን እንትን ስለተቀየመች ሁላችንም የትናንትናው ቪዲዮ በታች ሁላችንም ነክቶናል፣ ሁላችንም አስከፍቶናል። የትናንትናው ቪዲዮ የሀይሚዬ በእንደዚህ አይነት መልኩ በቃ የምትወዳቱን ጨረቃ ራሱን በግድ እንድትናገሩ አርጋቸዋል። የትናንትናው ቪዲዮ ማለት ነው ታዲያኒ የሀይሚዬ መቀበል። ምክንያቱም እሷ ኮፍተር ብላ አልፈልግም ብላ ታውላሽ ብትል መጅብ ተከትሎ በግድ ይሆናል ብሎ እንትና አይላትም። ስለዚህ አንዳንድ ጊዜ ፊት የምንሰጠው ራስ ነው ራሳችን እንትን የምንለው በራሳችን ነገር። እኛ ግን ሀይሚዬን የምናውቃት በእንደዚህ አይነት ደረጃና በእንደዚህ አይነት መልኩ አይደለም የምናውቃት። ሀይሚ የት እንደገባችብንና የት እንዳለች ግራ ገባን።
ግን ለሰው ልጅ ጥሩ ነገር ማሰብ ጥሩ ነው። ጥሩ ነገር ካላሰብን ደግሞ አንዳንድ ጊዜ ደግሞ ዝምታ ወርቅ ነው። ለሰው ልጅ የማይሆን ነገር ተናግረን የሰውን ልብ የምንሰብር ግን ዝም ማለት ካልቻልን ለሰው ልጅ መልካም ነገር ጥሩ ነገር ማሰብ ካልቻልን ደግሞ ዝምታም ወርቅ ነው ይባላል አይደል? እንደ ሀገራችን አባባል ዝምታም ወርቅ ነው። ግን በማይሆነ ነገር የሰው ልብ መስበር፣ የሰው ልብ መንካት በጣም ከባድ ነው። ሀይሚዬ ትገደል ተብሎ በተጻፈው ኮሜንት 600 ሰው መስማማት የወጋ ቢረሳ የተወጋ ይረሳ። ሀይሚዬ ይሄንን ብታየው በጣም ልባ ይሰበራል። ምክንያቱም ዞሮ ዞሮ ሀይሚዬና ብሩኬ በዛም አሉ በዚህም አሉ መታረቃቸውና እንዲነግራቸው ስለማይቀር ስለዚህ እኛ ነን በኋላ የምናፍርበት። የምሬ ነው፣ እኛ ነን የምናፍርበት። የጨረቃዮ ቤተሰቦች በእንደዚህ አይነት መልኩ አይደለም እኛ የምናውቃቸው ማለት ነው። ስለዚህ የሰው ልጅ ደግሞ እኩል መሆን አለበት። ቲስቅም ቲያለቅስም ቲቸገርም ቲያገኝም አንገቱን ቲደፋ የዛን ሰዓት ወዲያጅ ማለት አንድ አይደለም። ወይም ቲሸገር ወይም የሆነ ቦታ ሆኖ ሲታይ ልክ እንደሚተፋ መረቅ መጣል አይደለም። ወይ ለዛ ያንኛ የምንወደውን ሰው ያ ተሸግሮ ወይም የሆነ ነገር ሆኖ ለሱ ማልፎ ነገር ማሰብ ሳይሆን ለሱ ጥሩ ነገር እየሳቀና እያለው ለሱ መልካም ነገር ሁሉን እየሳቀ እንደዛ የምንቀርበው ሰው ሁሉ ሲቸገርም መቅረብ አለብን። ስለዚህ ምን ብታጠፋ ነው? ምን ብታረግ ነው? 600 ሰው ሁሉ ሀይሚዬ ትገደል ብሎ ታስባችሁታል? ትገደል ተብሎ የተስማማ ሰው እንግዲህ 600 ሰው ተስማምቷል ማለት ነው። ሀይሚዬ ኧረ ከባድ ነው። የወጋ ቢረሳ የተወጋ ይረሳ። በኋላ እናንተ ናችሁ የምታፍሩበት። የምሬ ነው። ምን አለ ለሰው ጥሩ ነገር ብናስብ፣ ጥሩ ነገር ታላሰብን ዝም ብንልስ ምን አለ? በእንደዚህ አይነት ነገር የሰው ልብ ተምንሰብር ለምን ልባን እንነክታለን? ሁሉ ምክንያቱም እነሱ በዛም አሉ በዚህም አሉ መገናኘታቸው አንድ መሆናቸው ስለማይቀር ይሄን ያክል የተፈረደባት ሀይሚዬ ምን ብታደርግ ነው? ምን ብትሰራ ነው? በትናንትናው ነገር በትናንትናው ቪዲዮ ኮሜንት ሀይሚ ቤት ያለ ኮሜንት የምሬን ነው። እኔ ትናንትና ነው የሀይሚን ቤት ገብቼ ኮሜንት ታይ እንዴ ኮሜንት የሆነ ነገር ቢያደርግ የሰው ንግግር ለሰው ልጅ የሆነ ነገር ቢያደርግ ሀይሚዬን ትናንትና የሆነ ነገር ሆና ነበረ ያለ ኮሜንት ረ የምር ከባድ ነው። የኔ ያክራ የኔን በእንደነዛ ደረጃ የሰው ልብ በማር ተመናደማ በኋላ የምንጸጸጥበት በኋላ እኛን የምናፍርበት በኋላ እኛን ነው የሚቆጭብን። የጨረቃዩ ፋሚሊዎች እኛ የጨረቃዩ ፋሚሊዎች በዛ አይደለም የምናውቃቸው። የምሬ ነው። በቃ ለምን ልጅቷን እንዲህ በእንደዚህ አይነት መልኩ በቃ እንደዚህ ስትሉ እንዲያውም እነሱ የበለጠ ተዚህ የበለጠ አዎ የትናንትና ስጦታ ሁላችንም ነው ያስቀየመ። ምክንያቱም ያስቀየመ ምክንያት ይሄ ስጦታ ተጀርባው ምን አለው ምን ተከትሎ በማስመለክት ነው። ይሄስ በዚህ ስጦታ ደግሞ ሌላ ምን አለታ የሚባለው ሁላችንም ልባችንን ነክቶታል። የትናንትናው ቪዲዮ ማነው የጨረቃ ፋሚሊዎች ሁላችንም ነው ያስከፋን። የትናንትናው በእንደዚህ አይነት እንትን ማለት ነው። ስለዚህ የማይገኝበት ቦታ መዋል በጣም ከባድ ነው። ሀይሚዬ በጣም ተቀይራብናለች። ወዴት እየሄደች የምናውቃት ሀይሚዬ ታትሆን ሌላ ሀይሚ አላ አይደለ ሌላ ሀይሚዬ ትናንትና ስጦታውን በግድ እራሷ ኩፍትር ብላ አልፈልግም ብላ ትታው ብትሄድ በቃ እሱም ትቷት ነው የሚሄደው። ምክንያቱም ያላደች የምትደረድር የሆነ ነገር አለች አይደል? እንደዚህ እንደ ምንድን ነው የሚባለው የእንዲህ ምናምን እንደማያዝ ማለት ነው እንደዛ። ስለዚህ መደርደር የሚባል ነገር እየተደረደረች መደርደር ሳይሆን በቃ ራሷን ኮፍተር ታረገች፣ ራሷን ታስጠብቀች። ዞር ብሎ ማያትም ትቷት ነው የሚሄደው፣ ታ ነው የምትሄደው። ስለዚህ ሀይሚዬ እህትየዋ ተመለሽ። የምሬ ነው። በእንደዚህ አይነት መልኩ ብሩዬንም ልቡንም ተምትሰብሩ መጀመሪያም ብሩክ የሚፈራው ይሄ ነገር እንደሚመጣና ይሄ ነገር እንደሚደርስበት ነበረ። ተዲያኔ ራቂ፣ ተዲያኔ እንድትረቂ እፈልጋለሁ እሱ ምን እንዲያሰበ ታውቂያለሽ ብሎ እንደዛም ራሱ ሲጨቀጭቅሽ የነበረው ይሄ ነገር እንዳይፈጠር ፈርቶ ነበረ። ይሄ የፈራውም ተፈጠረ። አሁን ደግሞ ተጀርባ ምን እንዲያለ ምን እናናቅም ማለት ነው። ስለዚህ በእንደዚህ አይነት መልኩ ግን ልጅቷን ባታዲሟት በማይሆን ነገር በማይረባ እንትን ነገር ልጅቷን ባታዲሟ ጥሩ ነው። አዎ ሁላችንም አስቀይሞናል። ሁላችንም እንትን ብሎናል። ትናንትና ሆን ማለት ነው። ቢሆንም ይሄን ያክል የሚያስፈርድ አይደለም። ትገል ተብሎ የሚያስፈርድ አይደለም። ምን ብታደርግ ሀይሚዬን እኮ ሀይሚዬ ጨረቃዋዬ ምናምን ነበር እኮ የምትባለው።
በአንድ ጊዜ እኮ ተረገጠች። ትናንትና ደግሞ እየተረገጠኝ ነበር። ወይ የምር ከባድ ነው። እኛ ሰዎች ትንባል ማለት የሌላ ከባዶች ነን። ንፋስ ነው እንደዚህ የሚያደርገው። ዝም ብሎ ሽው አድርጎ እንትን የሚለው በጣም ንፋስ ነው። የምሬ ነው። በቃ ስትደሰቱ የሰው ልጅ አብሯችሁ ያጨበጭባል። የሆነ ነገር ደግሞ በህይወታችሁ ነገር ያጋጠማችሁ ደግሞ እንደማያውቃችሁ ሆኖ ያንን ሰው የበለጠ ለመስበር የበለጠ እሱን ዝቅ ለማድረግ እንሮጣለን። አይከብድም? ግን እንደዚህ ማለት የምር ይከብዳል፣ ከምንም በላይ ማለት ነው። ለምን እንደዚህ መሆን የለብንም። እሱ ደስተኛ በነበረበት ሰዓት እየሳቀ እየተጫወተ በነበረበት የምናውቀው ሌላ፣ ሲከፋ ደግሞ አንገቱን ሲሰብር ደግሞ የምንሆነው ሌላ። ለምን ለዛ ለሰው ለምን ሁለት አይነት ሰው እንሆንበታለን? ስለዚህ ሀይሚዬ ምን ብታጠፋ ነው ይሄን ያክል እንደዚህ ያነከ 600 ሰው የተፈረደባት? እንዲያውም አሁን ገብቻ ላይ የምችል ተዛ የበለጠ ራሱ ይጨምራል ብዬ አስባለሁ። የምሬ ነው። በኮሜንት የሆነ ነገር ላይ ሰው ልጅ ቢፈጠር የሆነ ነገር አደጋ ላይ ቢጥር፣ ትናንትና ሀይሚዬ በትናንትናው እንትኗ አደጋ ላይ ወርቃ ነበር። የሆነ ቦታ ወርቃ ትገኝ ነበረ። ወይም በሰው ንግግር ወይም በእንትን ነገር የሚያደርግ ቢሆን የምሬን ነው። ትናንትና ሀይሚዬ ተርፋለች ብዬ አላስብም። እንደዛ የመሆኑ ዳት ሀይሚ ዛሬ ግን ጣል አድርገው እየረገጠው ተረ በጣም ከባድ ነው። እና ሀይሚዬ የምናቀሽ ሀይሚ ጠንካራዋ፣ ማንም እንትን የማይልባት፣ በራሷ የምትታማመን፣ በሰው ታይሆን በራሷ ጠንካራ ሆና የምትሄድ፣ ሰው ታይሆን ራሷ ሆና ማንም ታይናገር ራሷን አስጠብቃ ምን ብላ የምናቃት ሀይሚ እንደዛ አይደለችም። በብሩክ የማትደራደር ሀይሚዬ፣ ታሱ ውጭ ወደ ውጭ የማትል ሀይሚዬ በእንደዚህ በ15 ቀን ውስጥ ምንድነው ቀይር ያረጋት? እንዲህ በ15 ቀን ይሄ ነገር እንዲፈጠር ራሷን ዝቅ ለማድረግ እንደዚህ ዳኒስ እንዲሁ ትንሽ ቅፍፍ አላረገም? እንዲሁ የወንድምህን የጓደኛህን በእንደዚህ አይነት መልኩ ማለት ቅፍፍ አላለህም? እንዲሁ አልቀፈፈም? አልደበረህም? አይደበርም? በእንደዚህ አይነት መልኩ ጓደኛ እኮ እንደዚህ አይደለም። ላለውና ለታደለው ጓደኛ እኮ ተናት ልጅ ይበልጣል። ተናት ልጅ ለእናትሽ ለማታዋዩት ለእናትሽ ብላችሁ የውስጣችሁ ማንነት የማትናገሩትን ለእንደዚህ ብላችሁ ከፍቶኛል፣ አሞኛል፣ ቸግሮኛል ምን ብላችሁ የሁዳችሁ ማንነት የማትናገሩትን አለይ ብላችሁ የምትሉን ጓደኛ ነው። ስለዚህ የጓደኛህን ነገር በእንደዚህ አይነት ነገሩ መገኘት ይሄ በቃ ይወደቀ አለ አይደለ? ልክ እንደዛ ማለት ነው። ምክንያቱም ብሩኬ አይደለም የሚገባው ጓደኛህን እሱን ለማስታረቅ በአንተም ባይልህ ራሱ ከነሱ ህይወት መውጣት ነበረብህ። ድርድር በግድ ራ የትናንትና ቪዲዮ ልብ ይነካል አይደለም? ዴዲ ያቀርቶ ላልወደዳት ራሱ ልብ ይነካል። እና ሀባይቦችዬ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም እውድም በግድ። ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን